ታዲያ ምን አገባኝ ምንድነው ምንድነው ማፈጥብኝ አታፈጥብኝ ያሬ ራስ ጉዳይ በእናትሽ መሄድ ሲያሪ ስፈልጊ አለፍልፍ አንቺ ወደዛ እንኳን መብቴ ነው ምንም ብር የለኝም እኔ አሁን 1 ሚሊዮን ብር አለኝ 1 ሚሊዮን ጠየቀኝ 1 ሚሊዮን ልሰጠው ነው እሱንም ካለሽ ነው 185 ሺህ ብር አለኝ ስትኝ እኔ 15 ሺህ ብር ነው ሞላልሻለሁ ችግር ሰው ሲወድቅ በቃ እናንተ ታላቅ ማለት ሰው ሲወድቅ እንዴ ሁለተኛ ጊዜ አይጠነቀቅም እንዴ ራሱ ታዲያ መስጠት አለብኝ እንዴ አንቺ የለሽም ሌላ ነው ይሄ ሌላ ጉዳይ የለሽም አንቺ እኔ ፈልጋለሁ በቃ ከሌለሽ ምን ሂጂ ምናምን አትበለኝ ምንድነው የምታወራው አንተ ምንድነው የምታወራው አንቺ ደኛለሽም እንዴ ያምሻል እንዴ ምንድነው የምትይው ምንድነው የምትይው በግድስ ጥሎ ነው የምትሰሪው እንዴ ከኪሳችን ገብተሽ ማውጣት ነው ይቀርሽ ሰላም የናፍቆት ቲቪ ተከታታዮች እንዴት ናችሁ ደህና ናችሁ ወይ ሰላም እንዴት ናችሁ ዛሬ በአዲስ ቪዲዮ መተናል ዛሬ ሴራው የተጠነሰሰው ለ3 ነው እያያችሁ ነው የተንከሲስ ጀማ እና ማን ነው ፕራንክ የምናደርገው እዚህ ጋር የሌለ ሰው ማን ነው ከማላችን ይቀርብ የፈረደባት ናፍቆት ነች ምንም ማድረግ አይቻልም እንግዲህ ይሄን ቪዲዮ ስታዩ ምንም ማድረግ አይቻልም እያዘንን ነው ምን አስበናል ምን አሰብ መሰላችሁ የቪዲዮ ልንቀርጽ እየመጣች ነው እየጠበቅናት ነው ልክ እሷ ከመረሷ በፊት እኔ ሄጄ ደበቅና ደውዬላቸው የሆነ ችግር እንዳጋጠመኝ ወይ ፖሊስ ጣቢያ እንደሆንኩኝ ብቻ የሆነ ነገር ላቸውና ብር እንደሚያስፈልገኝ ነግራቸዋለሁ ከዛ እነሱ እኛ ይመለከተንም ምን አገባኝ እንደዚህ ብር እኛ የለንም ምናምን ይሉኛል እሷ ግን እንደዛ እንደማትለኝ በእርግጠኝነት መናገር ይችላል እኔም እሷም አትለኝም እነሱ ምን እንደምትላቸው ለኔ ምን ልታረግልኝ ተፍተፍ እንደምትል አብረን እናያለን ብቻ እስኪ አብረን ነው እስቲ አብረን እናያለን የዋነች ታውቃላችሁ እንደዚህ ጭራሽ እንደዚህ ብር ያስፈልገኛል ፖሊስ ጣቢያ ነኝ ምናምን ብሏት እኛ ስንጨክን ምን እንደምትል እናያለን በጣም የዋነች እስካሁን ባያችሁት ቪዲዮ አልቃሻ የዋነች እስቲ አሁን ምን እንደምትል እንግዲህ ከየት አምጥታ ብዙ ብር ነው የሚጣራው እሱ እስቲ ከየት አምጥታ የደበቀችው ካለ አውጥታ ተሰጠው ነው እናያለን ከየት አምጥታ እንደምትሰጠው እግዚአብሔር ይወቀው እና አብረን በቃ ቪዲዮውን እስከመጨረሻው ያያችሁ ሰብስክራይብ ያረጋችሁ አይደለም ዋይ ሰብስክራይብ አድርጉ ላይክ አድርጉ ሼር አድርጉ ቪዲዮውን እስከመጨረሻው በቅርቡ ዩቲዩብ አዳዲስ ዩቲዩቦች ወደ እናንተ እንቀላቀላለን በእናንተ ጥያቄ መሰረት ሚኪም የራሱን ዩቲዩብ ይከፍታል ፍሳም የራሱን ዩቲዩብ ይከፍታል ፊሽም እንግዲህ ጠብቁን በቅርቡ የሚገራርም ፕራንክ በእነሱም አካውንት ይዘን እንመጣላችኋለን ሰብስክራይብ ያረጋችሁ ቪዲዮውን እስከመጨረሻው ይዩት እንወዳችኋለን ሰብስክራይብ አድርጉ እና ፋሚሊዎቻችን እየመጣች ነው አዎ እየመጣች ነው ሁሉ እየመጣ ነው እስኪ እንግዲህ ያለውን ነገር እናያለን እንጃ ግን ታለቅሳለች ልጅቷ ያው ታለቅስም ዛሬ ማናሰ ታስሯል ሲባል እንግዲህ ያለውን ሪአክሽን እስቲ እናያለን ወጣ በቃ ተደውልላል እሷ ልትመጣ አሁን የደረሲ ስለሆነ ወጣት ደውሉልኝ እኔ ላስሞካታለሁ ቤተሰቦቻችን እስከመጨረሻው አብራችሁ ቆዩ እና እየመጣች ነው ናፍቆት እየመጣች ነው እስቲ ስትመጣ ያው ታስሯል ምናምን ታስር ያለው ብር ያስፈልገኛል ምናምን ብሎ የሆነ ይደውልልናል ከዛም በኋላ እስቲ እኛ አንሰጥም ነው እንለው ገብቷችኋል ያው እኛ እንደዚህ አይነት ብር የለንም ቢኖርኝም አልሰጥም ምናምን እንላለን እኛ እንደዛ ስንል እሷ ደግሞ እዛ ጋር የሚሰማት ነገር ያው እሷ ምንም ቢኖራት ትሰጠዋለች የዋም ነች ታውቃላችሁ ምናምን ነገር እኛ ግን ያው አንሰጠውም ምናምን ስንል እስኪ ለኛ ምን አይነት ሪአክሽን እንደምታሳየን አብረን እናያለን በጣም ነው የምትናደደው የሚሰማት ምናምን እስቲ ትምጣና ያለውን ነገር እናያለን አራመጣሽ ተላ ፈልገን ነው ተላ የለም ፀሐዩ የኔና አልገባሽም አንቺ ተቃጠላችሁ ኧረ ፀሐይ በስማ እንዴት ናችሁ ቁጭ በይ ዮናይል አልመጣም ዮናይል እንጃ ደውሎም አያውቅም ትናንት አልደወለም ምናምን እና ደውል አብረን ኳስ እናያለን ምናምን ተባብለን አይ ስልኩ አይሰራም ምናምን አልደወለም ደውልለት እንጂ እሺ ደውልለት ሳንቲም የለውም
ማሳደገሽ ማማ በማርቦት ኧረ ደውልለት እኔም ሳንቲም የለኝም እሺ ደውልለት ከሰራ ነው ስልኩ ይኸው እዚህ ጋር አለ ከሰራ ነው ስልኩ እኮ ለምን ነው አይሰራ አላውቅም እሺ እና በሌላ ስልክ አለ ምን ስልክ አለው ሌላ ስልክ አለው ካለው ደውይለት እና ታዲያ እንዴት ነው የምናገኘው ቤት ነው ካለው ቤት ምን ሰሞኑን ከቤት ወጥቶ ማያውቅም መሰለኝ እንጃ እኔ ጠፋኩ በላ ደውሎም አያውቅም እንደውለትም አይሰራም እኮ ቤት እንሂዳ ታዲያ ቤት እንሂድ ምን እናደርጋለን ቤት እንዴ ምን ሆኖ እንደሆነ እንጠይቃ ኧረ ሌላ ስልክ ነው ስራ ስልክ ሄሎ እንዴት አረክልኝ እንዴ ምንም የለም አክቲቭ ነው አካውንት ቴክስት እኮ ይደርሰኛል እኮ 230 ሺህ ብር አንተ ነው ያስገባው ካንተ ጋር ዲላችን እኮ 290 ሺህ ብር ሙሉን አስገባለሁ ነው ያልከኝ አረ ሲስተም ይሰራል እንዴ 230 ሺህ እንዴት ገባል ሲስተም አይሰራም 290 ሺህ ሳይሆን ነው ሲሆን ጊዜ ነው ሲስተም አይሰራው እንዴ ምን ሆነ ነው ሲስተም ሰርቶልህ ነው 230 ሺህ ብር ያስገባልኝ 290 ሺህ ሲሆን አይሰራም ሲስተም ነው ምን ሆነህ ነው ሙላና ጨምርበት 60 ሺህ ብሩን ጨምርበት ሲስተም ይሰራል ቴክስትም ደርሶኛል 230 ሺህ ብር ሚል እኔ የሌላ ሰው መስሎኝ ነው 230 ሺህ ብር ካንተ ጋር 290 ሺህ ብር ነው እንዴ ግማሹ ሰርቶ ግማሹ እንዴት ነው የማይሰራው ጨምርልኝ እንዴ ምን ሆነህ ነው ነገ እኔ የለውም በጠዋት ነው የምወጣው የለውም መች ነው የምታስገባልኝ የለውም እኔ ጠዋት ነው ብሩን ይዤ የምወጣው ጠዋት ነው የሚያስፈልገኝ መች ነው የምታስገባልኝ እንዴ ዛሬ እሑድ ነው እሺ አሁን ከቻልክ አስገባልኝ 60 ሺህ ብሩን ቀሪው እኮ ከተበደረም ቢሆን አስገባልኝና አሁን አንተ ነገ ለነሱ ታስገባላችኋለህ እሺ አስገባልኝ እንዴ ስራ ብር አንቺ ይዞ እንዴ ስቀይና በለኝ እንዴ እሺ ደውልለት ሞክር 230 ሺህ ብር አስገብቶ ሲስተም ነው ይለኛል ታውቂያለሽ 290 ሺህ ብር ሲያስገባ ሲስተም አይሰራም 230 ሺህ ብር ሲያስገባ ይሰራል 60 ሺህ ብሯን በማል አስቀርቶ ማለት ነው እሺ ስማኝ ቤት እንሂዳ በቃ ነው የሆነ ጋር እንሂድ የሆነ አሁን መስመር ላይ ገባብኝ እሱ መሰለኝ እኮ ደውለታ ታዲያ ደውለት ነው ደውይለት እስቲ ቴንሽን አድርጎኛል ታውቂያለሽ እንዴ የሥራ ብር ነው ነገ አሬ ሰውዬው ሄሎ አዎ በዚህ በራሱ ሞክረው ነገ እኔም በዚህ ነው ትራንስፈር ማድረገው በራሱ አይ ሌላ አካውንት የለም በራሱ ይሰራል ሞክረው እንዴ 230 ሺህ አስገባበት አይደል 60ውንም ሞክረው ችግር የለው ደጋግሞ ሞክረው ካልሆነ ሌላ አካውንት ሰጣለሁ አሁን ሚቲንግ ገብቶብኛል እኮ ይሰራል ግን አንዴ ነው ግብት ውጥት ነው ያለው መሰለኝ ሚስኮል ይላል እዚህ እየጠራኩ ነው
አዩን ያና ባክሽ ትንሽ ራቅ ብያለሁ የት ራቅ ብያለሁ የት ናችሁ እናንተ የት ሄደህ ነው እየጠበቅን እኮ ትናንትም አልደወልኩም እንገናኛለን ተባብለን ሰፈር ነን አትመጣም ወይ አይ አሁን እኮ መጣ ይመስለኝም በእናትሽ ምን ችግር አለ እንዴ ፖሊስ ጣቢያ ነኝ ፖሊስ ጣቢያ ነኝ ማለት እንዴ ምን ልሰራ ማሽ ነው ፖሊስ ምን ልሰራ ሄደ ከማን ጋር ተጣልተህ ነው ኧረ ጸብ ምናምን አይደለም ስልክ ማይሰራው ለዛ ነው እስከ ዛሬ አዎ አሁን ራሱ በስንት መከራ ነው እጄ ላይ ገባው ስልክ ምንድነው እሺ ለምን ምን ተፈጠረ ይሁን ትናንትና ያው ከሱቅ ደረሰኝ ባለመቁረጥ ምናምን ብሎ ፖሊሶች መጡ ይዘውን ሄዱ እንዴ ደረሰኝ ባለመቁረጥ እዛ ቢሮ የምረና በቃ የት ነው እንምጣ ኧረ ምንም እና አሁን ወጥተህ ነው አሁን የት ነህ ምን ታረጉልኛላችሁ እና ምን አሉ ታዲያ ምን አሉ ካሁን 200 ሺህ ብር ካላመጣ እያሉ 200 ሺህ ብር ለምን ምን የብር ዋስ ነው 5 አመት ነው የሚያስፈርደው ሁለተኛ ጊዜ ስለሆነ የተያዝኩት አሁን 200 ሺህ ብር ይከፈል ወይ በቃ ፍርድ ነው በቃ 5 አመት ነው መሰለኝ የሚታም ፍርዱ የሚሆነው አንተ ባለፈው እንዴት እንደወጣ ታውቀው የለ እንዴ አትጠነቀቅም እንዴ ምን ሆነ ነው ኧረ ምን ላድርግ በእናትህ ፈጣሪ ሲያዝብኝ ነው በእናትህ ምን እንደሚሻውን እኮ ስልኬን ራሱ ይሰጡኝ በቃ ጊዜ ዘምዶው ምናምን የሆነ ምናምን ተፍረፍ ብዬ ብር እንዳሞላላ እኮ ነው ስልክ ይሰጡኝ እኮ በቃ ችግር የለውም በቃ እሺ የት እንደሆንክ ንገረን የት ፖሊስ ጣቢያ እኮ ብሩ መገኘት አለበት እኮ እንፈልጋለን አይሆነ እንፈልጋለን አንተ ሁለተኛ ጊዜ ሌላ ብር ወጪ እንዴ ምን ሆነ ነው አትጠነቀቅም እንዴ ከምትሰራው በላይ እየወጣህ እኮ ነው እንዴ አጋጣሚ እኮ ነው በእናትህ ምንድነው አጋጣሚ ሁለተኛ ጊዜ አጋጣሚ እንዴ ወይቶ ስራውን እንዴ ማለት ምንድነው የምትጨቀ ባለፈውም እንደዛው ወጪ ወጣ እንዴ ምንድነው ዛሬ ነው ያውጣኝ እንጂ ፈጣሪ እና በቃ ብር ፈላልጋ እንዴት እያረክ ነው ታዲያ ምን አውቃለሁ የሚወጣ ያለኛ ማለት እናንተ ጋር መደወል ነበር አጋጣሚ ነው ተደውሉ እኮ እኛ ጋር ምን አላችሁ ብለን የምትደውለው እኛ ጋር ኧረ እንፈልጋለን እንዴ ከየትም አንተታ እንፈልጋለን ከየት ነው የምናመጣው ከየትም አምጥተን እንጥላለን እና ሌላ እኔ ከየት አመጣለሁ እኮ ይኸውልህ ስማኝ የት ፖሊስ ጣቢያ ነው የት ነው ያለው ቄራ አካባቢ እዛ በእንትኑ ጋር በሬ የሚታረድበት ቄራው ዋናው እንትኑ አለ አይደል እሱ ተገባለ ፖሊስ ጣቢያ በቃ እሺ አሁን ድጋሚ ስንደውል እናገኘሃለን ነው አላውቅም ድጋሚ መስሎ ከተቀበሉኝ ስልኩን አላገኝም ግን እንደምንም ያው ፖሊሶቹም እየተባበሩኝ ነው ተገንዘቡ የሚፈልጉት እነሱ ስለሆኑ እንትን ይሉኛል ብዬ አስባለሁ ግን ብሩ ካልተገኘ ብትደውሉስ ምንድነው ጥቆም እንዴ አንተ አትፈላልግም እንዴ ምን ሆነ ነው ምን ዛሬ የት ነው የምፈልገው ፊሽ ምሳ ምናምን በልተሃል ነው ዛሬስ ምንድነው የሚቀየር ልብስ ይዘሃል ነው የሚቀየር ልብስ ምናምን ይዘሃል እኮ እና እሱን ቢያንስ በሱ እንተባበራ ይዘን ልንምጣ እንዴ ምን ያደርግልኛል የጠራው ብር ግን ታውቋል 200 ሺህ ብር ነው ያልከው እኮ እና በጣም ብዙ ብር እኮ ነው አቃለው እኔ ማን እንተ ይኖራል ብዬ እኮ አይደለም ግን ከዚህም ከዛም በፈላልጉ የሥራም ብር ምናምን ካለ አታጡም ብዬ ዮኒ በቃ እሺ እንደውልልሃለን ቆይ ምንድነው እንደውልልሃለን ስማኝማ እንዴ ውጪ ምናምን ዘመድ እንዳለ አውቃለሁ ወይ ደውለ ምናምን እነሱን አስጨንቃቸው ቤተሰብም ካልሰማ ለቤተሰብ ተናገርና ያላቸው ምናምን ይስጡ ዘመድ ወረኑ እንደዚህ የምታወራኝ እንዴ ምን ሆነ ነው ቆይ በቃ የጠራው ብር ይታወቃል እኛ እዚህ ጋር ብናገጫጭ እኮ ከ50 ሺህ ብር አያልፍም እንዴት ነው በዚህ ሰዓት ውጪ ዮኔ ችግር የለውም በቃ ስማኝ ብር ወረበናታችሁ እንዴው በዚህ ሰዓት እኔ ውጪ ምናምን ተዋውቂ ብር ላኩ እንደዚህ ያርጉ ምልበት ሰዓት ነው ዮኔ ቆይ ስማኝ ኧረ ስማኝ ዮኔ እሺ በቃ ችግር የለውም እሺ እንመጣለን ማለት ችግር የለውም አለሽ ብር 200 ሺህ ብር አለ እንፈልጋለን አንተ ተጠብቃችኋለሁ እኔ መውጣት ነው የምፈልገው ዛሬ በጣም እንጨነቅ እኔ በልብሱ ተባበራለሁ ምሳ አመጣልሃለሁ እኔ አሁን ከቁርጡን ልንገር ብዬ ሌላ ተስፋ አልሰጥም ብዬ ነው እኔ ብር የለኝ ብር አለ እኔ ብር የለኝ ሰጪው ከሆነ ራስሽን እሷ ተጠብቃት እሷን እኔ እንዳይደብርህ ብዬ ነው እሷን ምንድነው የምታወራው አንተ አንቺን ይጠብቅሽ ምንድነው የምታወራው ስለ ብር እያወራሁ ነበር ምን ችግር አለው ማለት ስለ ብር እንደ ስራ ብር ነው እሱ ታዲያ እኮ ነው
ይውጣና ይመለሳል ስራ ብሩ ላቤን ጠፋ አድርጌ እኮ ነው ይኸው ተለፋልፍ ስንት ነገር አድርጌ ነው 200 ሺህ ብር የመጣው እንዴ ያምሻል እንዴ ገና ቤት ኪራይ አለ መሰራበት ቤት በነፃ ነው እንዴ አባቴ ቤት መሰለሽ እንዴ ምንድነው የምታወራው አንተ እኔ የለኝም እሺ አለኝ ብለሽ የለ ካለሽ ትጪው እኔ የለኝም አይየለኝ ምናምን አፈርግጣ ያንተም ብር እኮ ማንም የጠየቀ የለም እንፈልጋለን በቃ እንፈልጋለን አትበል እኔ የለኝም ከየት ነው ማመጣው የለኝም አይ ጥሩ ነው እሺ እንደዚህ ተጀመረ እንደዚህ ተጀመረ ፐርሰናል ላይፍ አለን አይደል እንዴ ሁላችንም ምንድነው እንደዚህ ተጀመረ እንዳለ አላውቅም አይ ችግር የለውም ወይ አንተ 15 ሺህ ብር ምናምን ታጣ እኔ ምንም ብር የለኝም እኔ እሺ እኔ ሌላ ነገር እንዳትጠይቅኝ 15 ሺህ ብሩን ካለኝ ላይ እሰጥሻለሁ በጣም መስተላሙድ ነው እያራመድክ ያለው በጣም ባለጌ ነው ካለሽ 185 ሺህ ብሩ ካለሽ ችግር የለውም እሱንም ካለሽ ነው 185 ሺህ ብር አለኝ ስትኝ እኔ 15 ሺህ ብሩን እሞላልሻለሁ ችግር ሰው ሲወድቅ በቃ እናንተ ታላቅ ማለት ሰው ሲወድቅ እንዴ ሁለተኛ ጊዜ አይጠነቀቅም እንዴ ራሱ ታዲያ ተሳተ በቃ አለቀ እሱን እኮ ከወጣ በኋላ ነው አይደል ይሄን ብር ለማምጣት ነው የሚለፋው እኛም እንደሱ ነው ብንያዛው እኛ ዞር ብሎ ማን ያየናል እንዴ መጠንቀቅ ነው ታዲያ ስንት ለፍተን ነው የምናመጣው ይሄን ብር እንዴ ከመሬት አንስተን ነው እንዴ የምናመጣው በጣም ባለጌ ናችሁ በጣም ማለት ነው እግዚአብሔር ምንም ብልግና አይደለም ይባለኝ እሺ አሁን ቢያንስ ሄደን እንየው ከዛ እኔ ብሩን እፈልጋለሁ ምንድነው ሄደን የምናየው ያለውን ሰምተሽዋል እኮ ታዲያና አንተ እኮ ብር ከሌለ ምን ታረጉልኛላችሁ ብሏል ብር ከሌለ ምን ታረጉልኛላችሁ ለምንድን ነው የምመጡት ብሎ ወንድ ልጅ ነው በቃ ከሌለ ይታሰር ኖርማል ነው 5 አመት እንዴ ወንድ ልጅ አይደል አምኖበት ነው የገባው ይታሰር ምን ማድረግ አይቻልም መጠንቀቅ ነው ከዚህ በፊት ስንት ወር ታስሮ አይቶት የለ እንዴ ነገር የምራችሁ ነው እንደዚህ ያላችሁ እኛም በስ ስራ ነው አይደል ያልፈለት ነው የገባው እንደዚህ ያላችሁ መከረው ያልፈለት 5 አመት ኖርማል ነው ለና አረስም መጀመሪያ በእናትሽ እንዴ ወንድ ልጅ አይደል ማርያም በጣም ባለጌ ናችሁ ምንም ብልግና ምናምን አጎፍተተብኝ እኔ ላይ ምንድነው የምታወራው ብር ምናን ለማግኘት ነው የገባው 5 አመት አይደለም አመክሮም አለው ቅጣቱንም ከተቀጣ 2 አመት ወይ 3 አመት ቢታሰር ነው ናይ ቁጭ ወይ የት ነው አልቀበደም እኔ ሄዳለሁ በጣም ባለጌ ናችሁ ምንድነው ባለጌ ነው ብር ስለሰጠን እያላችሁ አንቺውን እያላችሁ ምትዩ እኔ አሁን የሥራ ብር እንዳስገባው ስላወቅሽ እኮ እና የሥራ እኔም ብር ስንት ጊዜ ነው የጠበቅኩት ምንድነው የምታወራው ከሱ ይበልጥባል ማለት ከሱ ይበልጥ አሁን ነገ የሚመጣውን ስራ በምንድን ነው ማስኬድ ከየት አምጥቼ ነው ማስኬድ ጭራሽ የገባልኝን እየሰማሽ ነው 60 ሺህ ብር አስቀርቶ ነው እያስገባልኛል 200 ሺህ ብር ሰጥቶት ማለት 30 ሺህ ብር በግድ ሰጥቶ አይደለም ወንድም አይደለም ምንድነው በሰጠው ምን ችግር አለ አንቺ የለሽም ቢሆን ታዲያ እኔ ብር ለሱ መስጠት አለብኝ እንዴ ወንድምነት ሌላ ነው ይሄ ሌላ ጉዳይ የለሽም አንቺ እኔ እፈልጋለሁ በቃ ከሌለሽ ምን ሂጂ ምናምን አትበለኝ ምንድነው የምታወራው አንተ ምንድነው የምታወራው አንቺ ደኛ አይደለሽም እንዴ ያምሻል እንዴ ምንድነው የምትይው ምንድነው የምትይው በግድ ስጥሎ ላይ የምትሰሪው እንዴ ከኪሳችን ገብተሽ ማውጣት ነው የቀረሽ አካውንት ልስጥሽ ትራንስፈር ታደርጊለታለሽ እኔ ባትሰማኝ እኔ እኮ እንደ ጓደኛ እንደዚህ እንዳንቺ አይጠይቀንም እንዴ ምን ሆነሽ ነው እኔ የለኝም ካልኩ የለኝም ነው በቃ እንደ ጓደኛ አስቤሽ ነው እንደዚህ ብር አለኝ እንጂ ከሰው ጋር ወደዛ ሄደ ገደል ግቡ ሁለታችሁን ከፈለጋችሁ እሺ በጣም ባለጌ ናችሁ እግዚአብሔር ሁለተኛ አጠገቤ እንዳደረው በብር በገንዘብ አለሽ ይኸውልሽ እኔ እና ራሴንም ማቆራሽ ነኝ መስጠት ካልፈለኩ አልሰጥም አይመለከተኝም እኔን አማክሮ ነው እንዴ ችግር ውስጥ የገባው በገንዘብ ነው ከዚህ በኋላ አጠገባችን ደርሶ ነው በገንዘብ ተገማምተን እናውቃለን ማለት ገማመት አይደለም ይሄ ገንዘብ 200 300 ብር አይደለም የኔ እናት 200 ሺህ ብር ከየት ነው የሚመጣው ችግር የለውም 15 ሺህ ብር 20 ሺህ ብር ከሆነ እኮ አሁንም እሰጥሻለሁ ቁርስ ብላበት ችግር የለውም ቁርስ ብላበት ሂጂና እዛ አዋጅ ተበደረይ ስጪው ከፈለሽ እኛ ላይ አትችይም ሂጂ ተበደረያ ታዲያ ምን አገባኝ ምንድነው የማፈጥብኝ አታፈጥብኝ ያሬ ራስሽ ጉዳይ በእናትሽ መሄድ ትችያለሽ ስትፈልጊ አለፍልፍ አንቺ ወደዛ ሂጂ እንኳን መብቴ ነው የገዛ ብሬን ነው አልሰጥም ያልኩት ያምሻል ያንቺ እንትና አረጋ የራሴን ብር ነው አልሰጥም ያልኩት ያንቺን ብር ነው ወይ ንገሪኝ እንደዚህ አንተ መርዝ ነህ እንዴ እንደዚህ ያንቺን ብር ነው ወይ እንደዚህ መርዝ ነህ ወይ አዎ ምን ነኝ አዎ ነኝ መርዝ ነህ በቃ ከዚህ በኋላ እንኳን ነው ደርሰሽ እግዚአብሔር ነይ ተነስ ነይ አራት ሂድ በእናትህ ምን አገባኝ ንገሪኝ እኔ የድርሼን 15 ሺህ ብር ልስጥሽ ሌላ ነገር እንዳታወሪኝ በቃ አልፈልግም ምንም ነገር እኔ አንድ ሻም ንገሪኝ ሰጥሻለሁ እሱ ከሱንም ብላበት ገደል ግቢ በቃ ለፓርኪንግ ክፈልበት በጣም ተቆርቋሪ ትሆኛለሽ እንደዚህ አንተ ስንስራት አይኖርም እንዴ ምንድነው የምታወራው አንተ እኔ ራሴን የድርሼን እንዴ ሰው በፍላጎቱ ነው እንጂ አሁን 200 ሺህ ብር ነው እንዴ መሰጥሽ 200 ሺህ ስላለ 200 ሺህ ልስጥሽ አንተ ለምንድነው የምታፈጥ
የምታፈጥብኝ? ተባበሩኝ ይፈልጋለሁ ነው ያለው። ለምንድን ነው የምታፈጥብኝ? ሙሉ ስጠኛ ይባልማ እንዴ? ምን ችግር አለ? ሙሉን ብታረግ የራሱ ላይፍ አለው። ነገ ልጅ በምንድን ነው የሚተዳደረው? ስራው ይበላሻል እኮ እንዴ። ብር አሁን 1 ሚሊዮን ብር አለኝ። 1 ሚሊዮን ጠየቀኝ። 1 ሚሊዮን ልሰጠው ነው። አይ አንተ ሲጀመር ብልግና አናተ ላይ ደውለት። ለማንኛውም ደውለትና ነገረው። ለምን ብለህ ነው የምናገረው? ምን ብለህ ነው የምታወራው? እኔ ድርሼን 15000 ብር ሰጥቼልሃለሁ። ተቀበል። አዎ ደውለት። እሺ አንቺ ደውለት። ካሽ አለ። ብር አለ እኮ ባንካውን ገብታ ተካሽ መስጠት ትችላለህ። ትራንስፈር ታደርግላታል ይቻላል። አንተም አይመለከታችሁም። እሺ ከዚህ በኋላ ማለት ነው ሁለታችን አጠገባችን ማለት እሱ ጋር እንደርሳለን። እኔ እነግረዋለሁ እንደሌለኝም ነግሬዋለሁ። አንቺ ማጣላቱንም ከፈለግሽ አንቺ ነሽ ነግረሽ የምታጣዩ። አሁን 230,000 ብር ምናምን 290,000 ብር ስል የሰማሽው አንቺ ነሽ። ስለዚህ ከነገርሽው አንቺ ነሽ ከኛ ጋር ገንዘብ ብለህ እየተስገበገብክ ነው ያለው። ምንም ለገንዘብ ብዬ አይደለም። ምን ሆነሽ ነው? ምንድነው አንተ ጨርሳል። ምንድነው የምታወራው? ሁለታችሁንም አይናችሁን ማየት አልፈልግም። እግዚአብሔርን ከሰሞኑን እንደዚህ እኔ መሰለ ፀሐይ እየበላኝ ስሽከረከር ያመጣሁትን ገንዘብ አሁን ወርውሬ 200,000 ብር ልስጥ እንዴ? ምን ሆነሽ ነው? ነይ እሺ ነይ አንዴ እንኪ ነይ በቃ እሺ አንቺ ነይ። ማርያም ፍራንክ ነው ነይ። ፍራንክ ነው። ልቀቀኝ በቃ አንተ አትታገለኝ። ልቀቀኝ። ገደል ግባ አስፈልግ። ታለቃቅሽ አንቺ ነግሬሻለሁ። እኛ እንዴት ነው ታሰቃይ? አንተ እዚህ ነበርክ። አንተ ግን ደፋር ነው። 200,000 ብር ነይ ወሳኝ ነው። እዚህ ነበርኩ። አንተ ግን 10 ሚሊዮን ብር ቢኖራት ማለት ነው ከመላክ ወደ ኋላ ማትል ልጅ ነች። ታውቃለህ? አልክም ያሬ ተሞት በጣም ማርያም ተከፍራለሁ። አሚገር አጨብጭበና የት ነው ሰው ግቢ ገብታ? ኖርማል ቤተሰቦች ናቸው። የኛ ግቢ ነው ይሄ። ያኛው ፎቅ የኛ ነው። አሳይልኝ። ከኋላም ያለው ያጎብ ስቴ ቤት ነው። ኖርማል ኧረ ያሳፍራል። እግዚአብሔር ቢታሰር እንኳን የሸጠን እንከፍለዋለን። ያን ያክል ችግር የለብንም። ግርም ልብ ያለሽ ሰው ነሽ። እናመሰግናለን። እውነት አሳይተሽናል። እህትነትሽን በደንብ ነው ያሳየሽን። እኮ ባለፈው እዛ ወስዶ ስላንከራተቱት የምር እንደዛ ሸምጥጣችሁኝ እኔ ወደ ቪዲዮ መስራታችሁ የምትቀጥሉ ነበር የመሰለኝ። ግን በቃ ትለያለሽ። የምር ትለያለሽ። ቴንክ ዩ ብለናል። ቴንክ ዩ ሶ ማች ቤተሰቦቻችን እንግዲህ አንተ እንዴት ነው የምታፈጥብኝ? ምን ላድርግ? የስራ ጉዳይ ያረጋችሁ ግን ይገራርም ምን ትያለሽ? እኔ እነዚህ ልጆች አልቻልኳቸውም። በቃ እኔ አልቻልኳቸውም። እግዚአብሔር ምን አይነት ፕራንክ እኔ እንደምሰራላቸው ኢንቦክስ አድርጉልኝ። እግዚአብሔር ይሁን ደማቸውን ማፍላት ነው የምፈልገው። እግዚአብሔር አርጉላተኛ በቃ ይሁን በቃ ማየት ነው የምፈልገው። እኔ አልቻልኳቸውም። እግዚአብሔር ከኛ አትርስም እንዳያሳስባችሁ ቤተሰቦች። ይኸው ነገር በያችሁ ወሰዷቸው። እነዚህ እንወዳችኋለን። ሰብስክራይብ ያደረጋችሁ አብራችሁ ይመቻችሁ። አልተገኘሁም። ይታሰር። ምን አገባኝ? ታሰር። ምን አገባኝ ካልሽ 200,000 ብር ኬት ይመጣል? አየንሽ እኮ እነዚህ ሁለቱ ልጆች አየንሽ እኮ ኬት ይመጣል። ኬት ይመጣል እኮ እንደምታይ አየንሽ። ስልኬን ልሸጥ ከዛ ያለኝን ብር ልስጠው ብለው ውዝግብ። እናንተ ግን በስማ ለማንኛውም መኪና ልሽጥ ለምን አላችሁ? በቃ አየሻ እዚህ ጋር እኛ ባንካችን ውስጥ ስላለን መኪና ልሽጥ ለምን እዳ አለበታ ይኑር በቃ እነዳው አሸጭም ኧረ እባክህ ላ አይደለም ነው እንደዛ ከማረግ መኪና ከሚሸጥ ያለኝን ነገሮች ትንንሾቹ ነገሮች ሸጫ አልሰጠውም እንዴ? ሲጀምር ዞር እኮ ሰጠዋለሁ። እናንተም በገግሙ ዞር ሰጠሽ ወዳሽንም ከፍራይ ለሱም ሰጥተሽ አርፈሽ ቁጭ ብትይ ይሻልሽ ነበር። በቃ በገቢ ያዙ ለሌላ ሰው ገቢ ያዙ ትይዞን ደስ ይለኛል። ሰዎቻችን በቀጣይ ያባበደ ፕራንክ ይዘንላችሁ እንመጣለን። አብራችሁን ቆዩ። እንወዳችኋለን። መቻችሁ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር ሙሉ ቪዲዮን እንዳያችሁ ተስፋ ሙሉ ቪዲዮን እዩት። እንወዳችኋለን። ሰብስክራይብ እያደረጉ አይደለም ነገር ሰብስክራይብ አድርጉ። አረ 30,000 እንግባ። አረ ንግባ። በዚህ ቪዲዮ 30,000 እንገባለን። ባይ እተማመንባችኋለሁ። አብዛኛው ሰው እኮ ሰብስክራይብ እያደረገ ስለማያይ እኮ ነው ታውቃለህ። አሁን ግን ከዚህ ቪዲዮ በኋላ ሰብስክራይብ እያደረጋችሁ ኔክስት ያበደ ቪዲዮ ይዘንላችሁ እንመጣለን።
ያበደ አንተ አብደ ነው አንተ ነው ነገራቸው ሁሉም ሊከፍት እንደሆነ ምናምን አዎ ሚኪ ዩቲዩብ ከፍቷል በነገራችን ላይ ሚኪያስ ከፍተናል ባሪክ ነገር ነው መጣለ ማይኮ አሁን ባሪክ ነገር በዚህ ሳምንት ጠብቁ ማይኮ የሚል አካውንት ተከፍቷል ፊሽ ሁሉም በየዙሪያው አሁን ከዚህ በኋላ ሐሳባችን እንዴት ነው ሁሉም በቃ እርስ በርስ ራሱን ፕራንክ እያደረገ በራሱ አሁን ኔክስት የሚኪ ቪዲዮ ላይ ሚኪ ይሰዋል ይሰዋል ነው ማለት ለገንዘብ ለሱ ደስ ይላል በቃ ከዛ ያንተ ቪዲዮ ላይ አንተ የዮናይል ቪዲዮ ላይ ዮናይል ችግር የለውም ዝም ብለሽ ፖስት ዮናይል በነገራችን ያን ነገር እንወዳቸዋለን